አማርኛንም እንግሊዘኛንም በቀላሉ ለማንበብ፣ ለመናገር፣ ለመጻፍና ለማዳመጥ ወይም ቋንቋውን በአዲስ ለመጀመሪያ ጊዜ ለመማር ትልቁ የትምህርት መሰረቱ ወይም የፊደል ገበታ ይህ ነው። ይህንን ነገር አማርኛውን ከእንግሊዘኛ ጋር አቀናጅታችሁ በትኩረት ከተከታተላችሁት 1 ወር በማይሞላ ጊዜ ውስጥ ትምህርቱን ግልጽ በሆነ መንገድ ትረዱታላችሁ። ስለዚህ ይህ ትምህርት የተዘጋጀው ከፍተኛ ትኩረት ተሰጥቶት ከፍተኛ ሙያና ልምድ ባላቸው መምህራን ስለሆነ ትምህርቱ በቀጣይነት እየተሰራና እየተዘጋጀ ያለ ስለሆነ ለእናንተም በየዕለቱ እንዲደርሳችሁ ላይክ፣ ሼር እና ሰብስክራይብ በማድረግ ለሌሎች ተደራሽነት እንዲደርሳቸው አድርጉ። ትምህርቱን መማር ለምትፈልጉ በኢሞ፣ በቴሌግራም፣ በቫይበር፣ በጉግል ሚት እና በዋትሳፕ እየሰጠነ እንገኛለን። ወደ ዛሬው ትምህርታችን እንመለስ። እሺ፣ ይቺ የመጀመሪያ የፊደል ገበታ ስናነባት ሀ ብለን እናነባታለን። ቀጥለን ሁ ሀ ብለን ሀን ቅርጿን ከጻፍን በኋላ ሁ ስንል ከጎኗ ላይ ቅጽል እናደርግባታለን። ሂ ስንል ሶስተኛዋን እግሯን ቅጽል እናደርግባታለን። ሀ ስንል አራተኛዋን አንድ እግር ወደ ታች እንስብላታለን። ሄ ስንል አምስተኛዋ ቀለበት እናደርግላታለን። ህ ስንል ስድስተኛዋ በዚህ በኩል ሸረፍ አድርገን እናስገባታለን። ሆ ስንል ሰባተኛዋ እዚህ በቀኝ በኩል ቀለበት ከራሷ ላይ እናደርግላታለን። ይህንን የሚያሳየው እንግሊዘኛ ሀ ኤች እንደ ሀ ትነበባለች፣ ኤ ደግሞ እንደ አ ትነበባለች። አ የሚል ድምፅ አለ። ሀ ስንል ኤች ኤ ሀ፣ ሁ ስንል ኤች ዩ ኡ፣ እቺ ዩ እንደ ኡ ትነበባለች። ሁ። ሂ ስንል ኤች አይ ሂ፣ አይ ኢ የሚል ድምፅ አላት። ሀ ይችኛዋ ሀና ይችኛዋ ሀ በተለምዷቸው ተመሳሳይ ፕሮናውንሲዬሽን ወይም ንበት አላቸው። ሀ ድምፅ ወደ ላይ ከፍ ይላል። ሄ ኤ ይቺ በተፈጥሮ ኢ ብለን እንጥራት እንጂ በአናባቢዎች ጋር ስትመጣ ኤ ብለን እንጠራታለን። ሄ። ህ ስንል ብቻዋን ህ እንጽፋታለን። አንዳንድ የቃላት ምስረታ ላይ አይንም እንጨምርባታለን። ሆ ስንል ኦ ኤች ኦ ሆ ብለን እናነባለን። ወደ ፊደል ሁለተኛው የፊደል ገበታ ስንመጣ በሁለተኛ የአማርኛ የፊደል ገበታ ላይ የሚገኘው ለ ነው። ኤል እንደ ለ የምትነበበዋ ኤል ናት። ስለዚህ ለ የምትል ድምፅ ኤ አላት። ሉ ሁ ስንል አሁን በዚህ ላይ ኡ ብለን ይሆን አድርገናል። ሊ ስንል ኤል አይ ሊ፣ ላ ስንል አ ኤል ኤ፣ ሌ ስንል ኤል ኢ፣ ል ስንል ኤል ብቻዋን ሎ ኤል ኦ። አሁን እዚህ ላይ በትኩረት ማየትና መከታተል ያለብን 1 2 3 4 5 6 7 የአማርኛ ፊደል ሆሄያት የሚቆጠሩት ከግራ ወደ ቀኝ ነው። ከግራ ወደ ቀኝ ስንቆጥራቸው 7 ናቸው። እነዚህን 7 ሆሄያት ምን አላቸው? እንግሊዘኛ ላይ ስንመጣ የተለያየ ቅርጽ አላቸው። አማርኛ ላይ ሙሉ እግር አላት። እግሯ ላይ ጎኗ ላይ ቅጽል፣ እግሯ ላይ ሸፋፋ፣ እግሯ አጭር ነው፣ ቀለበት አላት። በውስጥ ቀለበት እናደርግላታለን። ጎኗ ላይ ሌላ ቀለበት እንጨምራታለን። እንግሊዘኛው ላይ ስንመጣ 1 2 3 4 5 6 7 ስለዚህ በያን እንደ ለምትነበበዋ ኤል ስለሆነች 7 ኤል ጽፈናል ማለት ነው። ስለዚህ እንደ መጀመሪያዋ የምትነበብ ኤ ናት። ለ የሚል ድምፅ አላት። ሉ ኤል ዩ፣ ሊ ኤል አይ፣ ላ እንደ አራተኛ ኤ፣ ሌ እንደ አምስተኛዋ፣ ል ብቻዋን። 6ኛ ፊደሎች አብዛኛውን ጊዜ ብቻቸውን ሲመጡ ል ብቻቸውን አናባቢዎች ሎ ስንል ኤል ኦ። በተመሳሳይ የዚህ አመረ ውሃ ትባላለች። ይቺ ሃና ይቺ አመረ ውሃ
በእንግሊዘኛ ምንም አይነት ልዩነት የላቸውም። እችም ሀ ብለናታል። ኤችኤ፣ ኤችዩ፣ ኤችአይ፣ ኤችኤ፣ ኤችኢ፣ ኤች ብቻዋን ኤችኦ። ሂር ኢት ኢዝ ዘ ሴም ኢዝ ትሩ። ይሄኛው ልክ እንደ ላይኛው ሀ፣ ሁ፣ ሂ፣ ሃ፣ ሄ፣ ህ፣ ሆ ተመሳሳይ ናቸው። በአማርኛ የአጻጻፍ ህግ ሀሌታና አማረ ውሃ ልዩነት አላቸው። እንግሊዘኛ ላይ ግን ተመሳሳይ ናቸው። ስለዚህ ወደሚቀጥለው የፊደል ገበታ እንሄዳለን። እሺ የሚቀጥለው የፊደል ገበታ የሚወስዳችሁ መ የምትባለዋ ናት። መ ሙ ሁልጊዜም መ ሙ ጎናቸው ላይ እናደርጋለን ቅጽል ሚ እግሯ ላይ ማ ችኛዋን እግር ረዘም ሜ ቀለበት ም ሞ አምስተኛ ፊደሎች በአማርኛ ምንጊዜም ቀለበት አላቸው እግራቸው ላይ። ኦኬ መ ስንል አሁን 7 የአማርኛ ፊደላቶችን ከግራ ወደ ቀኝ ጽፈናል። 1 2 3 4 5 6 7 ስለዚህ ምን እናድርግ? 1ኤም 2ኤም 3 4 5 6 7 ከጻፍነ በኋላ እንደ አንደኛም ላይ የምናስቀምጣት ከአንደኛዋ ኤም ላይ እች ቅደም ተከተል ናት። ያዟት እንዳትረሷት። ከአንደኛዋ ኤም ላይ ኢ፣ ከሁለተኛዋ ላይ ዩ፣ ከሶስተኛዋ ላይ አይ፣ አራተኛዋ ላይ ኤ፣ አምስተኛዋና የመጀመሪያዋ ተመሳሳይ ናቸው። እንዴት ልንለያቸው እንችላለን? ቃላት ስንመሰረት ብቻ። ለምሳሌ መሰረት ብለን የምንጽፍ ከሆነ መሰረት ስንል እችኛዋን ኤም፣ ሜ ምንል ከሆነ እችኛዋን ሜ እንጽፋለን። ም ብቻዋን ሞ። በጣም ጥሩ። ስለዚህ መ፣ ሙ፣ ሚ፣ ማ፣ ሜ፣ ም፣ ሞ። ሰ እች ደግሞ ሰ ናት። ሰ፣ ሱ፣ ሲ፣ ሳ፣ ሴ፣ ስ፣ ሶ። ስለዚህ 1ኤስ 2ኤስ 3ኤስ 4ኤስ 5ኤስ 6ኤስ 7ኤስ። ስለዚህ ምን እናደርጋለን? አንደኛዋ ላይ ኢ፣ ሁለተኛዋ ላይ ዩ፣ ሶስተኛዋ ላይ አይ፣ አራተኛዋ ላይ ኤ፣ አምስተኛዋ ላይ ኢ፣ ስድስተኛዋ ላይ ኤስ ብቻዋን፣ ሰባተኛዋ ላይ ኤስ ኦ። ሰ፣ ሱ፣ ሲ፣ ሳ፣ ሴ፣ ስ፣ ሶ። በጣም ጥሩ። አሁን ወደ ማን እንመጣለን? ረ የምትባሏ ረ፣ ሩ፣ ሪ፣ ራ፣ ሬ፣ ር፣ ሮ። እንደ ረ የምትነበብ አር ናት። ስለዚህ 7 አር መጻፍ የግድ ይለናል። 1 አር፣ 2 3 4 5 6 7 ከዛ አንደኛዋ ቦታ ላይ ኢን፣ ከሁለተኛዋ ላይ ዩን፣ ከሶስተኛዋ ላይ አይን፣ አራተኛዋ ላይ ኤን፣ አምስተኛዋ ላይ ኢን፣ ስድስተኛዋ አር ብቻዋን አር ኦ። ረ፣ ሩ፣ ሪ፣ ራ፣ ሬ፣ ር፣ ሮ። በጣም ጥሩ። ወደሚቀጥለው ልውሰዳችሁ። እስካሁን ያየናቸው በሙሉ ባለ 2 ናቸው። አንድ ኮንሶናንት አንድ ቫውል፣ አንድ ኮንሶናንት አንድ ቫውል። ከዚህ ላይ ለየት ያለው ነገር ምንድን ነው? 3ቱ ነው መጡ። ኤስ ኤች ኤስኤች በአንድ ላይ ኤስኤች እንደሸ ዲያግራፍ ይባላሉ። ዲያግራፍ ማለት 2 ኮንሶናንት ኤስም ኮንሶናንት ናት፣ ኤችም ኮንሶናንት። ኤስኤች 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 2 ኮንሶናንቶች በአንድ ላይ ከመጡ ዲያግራፍ ይባላሉ። እነዚህ ዲያግራፎች ስለዚህ እንደተለመደው ቫውል ያስቀምጣሉ። ሸ፣ ሹ፣ ሺ፣ ሻ፣ ሼ፣ ሺ፣ ሾ። ስለዚህ ምን እናደርጋለን? ኢ፣ ዩ፣ አይ፣ ኤ፣ ኢ፣ ኤስኤች ብቻዋን ሾ። ምንጊዜም በአንደኛዋ ላይ ኢን ነው፣ በሁለተኛዋ ላይ ዩን ነው፣ በሶስተኛዋ ላይ አይን ነው፣ አራተኛዋ ላይ ኤን ነው፣ አምስተኛዋ ላይ ኢን፣ ስድስተኛዋ ኤስኤች ብቻዋ ሾ። ሸ፣
ሹ ሺ ሻ ሽ ሽ ሾ። በጣም ጥሩ። ቀጥለን የምናገኘው ከ ተብሎ ይጠራል። ይህ ከ ለንም ለምሳሌ ያለ ነው። ኩ ኪ ካ ኬ ክ ኮ። ስለዚህ እንደ ከምትነበብ ኬ እንደ ከትነበባለች። መቼ ቫውል አስከትላ ስትመጣ። ስለዚህ 7 ኬ እንጽፋለን። 1 ኬ 2 3 4 5 6 7 ዘን ምን እናስቀምጣለን? ቫውል ኤ ሁለተኛ ላይ ዩ ሶስተኛ ላይ አይ አራተኛ ላይ ኤ አምስተኛ ላይ ኢ ስድስተኛ ብቻዋን ሰባተኛ ኦ። ከ ኩ ኪ ካ ኬ ክ ኮ። ስለዚህ ይችን እንደ ካንብበናል ማለት ነው። ይቺ ቀጥለ የምናገኛት ደግሞ በአማርኛ ቀ ምትባለዋ ቀ ለምሳሌ ቀለበት ምንላት ማለት ነው። ቀ ጠበቅ ያለች ናት። ቀ ቁ ቂ ቃ ቄ ቅ ቆ ተብሎ ይነበባል። እንደ ከና እንደ ቀ የምትነበብ ኬ ናት። ከዚህ ላይ እንደ ከ ትነበባለች። ከዚህ ላይም ኬ እንደ ቀ ትነበባለች። ስለዚህ ሁለቱንም ወክላ የሁለቱን ውክልና ይዛ ትመጣለች። እንዴት እናውቃታለን? በቃላት ስትመጣ ማለት ነው። በቀለም ብለን ልናነብ እንችላለን። ከበደን ብለን ኬን ከ ብለን ከበደ፣ ቀን በቀለ ብለን ቀነኒሳ ብለን እንደ ሁለቱም ልናነብ እንችላለን። ቀ 1 2 3 4 5 6 7 ኬን ከጻፍነ በኋላ ኢን ስናደርጋት ቀ ቁ ቂ ቃ ቄ ቅ ቆ ብለን እናነባዋለን ማለት ነው። በጣም ጥሩ። ወደሚቀጥለው ስንሄድ እጅግ በጣም ቀላሉ እና በጣም የተለመደው ለማንበብ የማያስቸግረው በ ነው። ይሄ በ ይባላል። በ ቡ ቢ ባ ቤ ብ ቦ ብለን እናነባዋለን ማለት ነው። እንደ በምትነበብ ቢ ናት። ቢ ኢ በ ብለን እናነባታለን። ቢዩ ቡ ቢ አይ ቢ ቢ ኤ ባ ቢ ኢ ቤ ብ ብቻዋን ቦ ብለን እናነባታለን። የሚቀጥለው ተ ተብሎ ይነበባል። ተ ቱ ቲ ታ ቴ ት ቶ ተብሎ ይነበባል። ስለዚህ ተን ምን እናደርጋለን? እንደ ተምትነበብ ቲ ናት። ቲኢ ቲዩ ቲአይ ቲኤ ቲኢ ቲ ብቻዋን ቶ። ተ ቱ ቲ ታ ቴ ት ቶ ብለን እናነበዋለን። ስለዚህ እንደ ተምትነበብ ቲ ናት ማለት ነው። እቺ ቲ እንደ ተ ብቻም ሳይሆን እንደ ጠም እንደዚች እንደ ጠም ትነበባለች። ጠ ጡ ጢ ጣ ጤ ጥ ጦ። ስለዚህ ቲኢ ቲዩ ቲአይ ቲኤ ቲኢ ቲ ብቻዋን ቶ። ተ ቱ ቲ ታ ቴ ት ቶ ብለን እናነበዋለን ማለት ነው። በጣም ጥሩ። አሁን ደግሞ ወደሚቀጥለው እወስዳችኋለሁ። የሚቀጥለው ደግሞ ቸ ተብላ የምትጠራዋች ቸ ናት። ቸ ቹ ቺ ቻ ቸ ቺ ቾ። አሁን ቅድም ሸን እንዳየነው ሁለት ኮንሶናንት ናቸው እንደ ቸ የሚነበቡት ሲኤች እና ሲኤችን እንደ ቸ እየጨመርነ ሲኤች ዩ። አሁን እዚህ ላይ በትንሹ ነው የተጻፈ 3 ፊደል ስለሆነ ቦርዱ ስለሚጠብ ነው። ሲኤች ዩ ሲኤች አይ ሲኤች ኤ ሲኤች ኢ ሲኤች ብቻዋን ሲኤች ኦ። ቸ ቹ ቺ ቻ
ቻ፣ ቼ፣ ች፣ ቾ ተብሎ ይነበባል ማለት ነው። በጣም ጥሩ። እቺ ደግሞ ነ የምትባለዋ የአማርኛ ፊደል ነ ናት። ነ፣ ኑ፣ ኒ፣ ና፣ ኔ፣ ን፣ ኖ። እንደ ነ የምትነበብ ኤን ናት። ኤን እንደ ነ ትነበባለች። አንድ ኤን፣ ሁለት ኤን፣ ሶስት ኤን፣ አራት ኤን፣ አምስት ኤን፣ ስድስት ኤን፣ ሰባት ኤን። ስለዚህ ነ፣ ኑ፣ ኒ፣ ና፣ ኔ፣ ን፣ ኖ ብለን እንጠራለን። እንደ ነን ካየነችን ነ አማርኛ ላይ ቀለበት ከላይዋ ላይ አግድም መስመር በማድረግ ኘ አድርገናታል። ነን ነው ኘ ያደረግናት። አግድም መስመር በነ ላይ ስንጽፍ ኘ አድርገናታል። ወደ እንግሊዘኛ ስንመጣ ደግሞ ነ ስንል ኤንኢ ግን ጅን እናስቀድማለን። ጅን እያስቀደምነ ምን እናደርጋታለን? ኘ ኘ ጂኤንኢ ጂኤንዩ ኙ ጂኤንአይ ኚ ጂኤንኤ ኛ ጂኤንኢ ኘ ጂኤን ብቻዋን ኚ ጂኤንኦ ኞ ኞ ብለን እነዚህ ሶስቱን የመጡት ይችና ይችኛዋች ዲያግራፍ ይባላሉ። ዲያግራፍ ማለት ሶስት ወይም ሁለት ኮንሶናንቶች እንደ አንድ ድምፅ ሆነው ሲነበቡ ዲያግራፍ ይባላሉ ማለት ነው። አሁን የምቀጥለው የምናየው ደግሞ ፈ ናት። እቺ የአማርኛዋ ፈ፣ ፉ፣ ፊ፣ ፋ፣ ፌ፣ ፍ፣ ፎ። እንደ ፈ የምትነበዋ ኤፍ ናት። አንድ ኤፍ እንጽፋለን። ሁለት ኤፍ፣ ሶስት ኤፍ፣ አራት ኤፍ፣ አምስት ኤፍ፣ ስድስት ኤፍ፣ ሰባት ኤፍ። ከዛም በኋላ እንደተለመደው አንደኛው ላይ ኢ፣ ሁለተኛዋ ላይ ኢ፣ ሶስተኛዋ ላይ ኤ፣ አራተኛዋ ላይ ኤ፣ አምስተኛዋ ኢ፣ ስድስተኛዋ ኤፍ፣ ሰባተኛዋ ኤፍ ኦ። ፈ፣ ፉ፣ ፊ፣ ፋ፣ ፌ፣ ፍ፣ ፎ ብለን እናነባለን ማለት ነው። ይቺ የምናያት ደግሞ የ ናት። የአማርኛ ፊደል የ፣ ዩ፣ ይ፣ ያ፣ የ፣ ይ፣ ዮ። ስለዚህ የ እንደ የምትነበብ ዋይ ናት። አንድ ዋይ፣ ሁለት ዋይ፣ ሶስት ዋይ፣ አራት ዋይ፣ አምስት ዋይ፣ ስድስት ዋይ፣ ሰባት ዋይ። ኢ፣ ዩ፣ አይ፣ ኤ፣ ኢ፣ ዋይ ብቻዋን። ስለዚህ የ፣ ዩ፣ ይ፣ ያ፣ የ፣ ይ፣ ዮ እንላታለን ማለት ነው። ወደሚቀጥለው ስንመጣ ይቺ የን የመሰለችዋን ማን አደረግናት? ደ እግሯ ላይ አድርገን ደ፣ ዱ፣ ዲ፣ ዳ፣ ዴ፣ ድ፣ ዶ። ይህን ምን እናደርገዋለን? እንደ ደ የምትነበብ ዲ ናት። ስለዚህ ዲን ኢ እንጨምርባታለን። አንደኛዋ ላይ ኢ፣ ሁለተኛዋ ላይ ዩ፣ ሶስተኛዋ ላይ አይ፣ አራተኛዋ ላይ ኤ፣ አምስተኛዋ ኢ፣ ስድስተኛ ብቻዋን፣ ሰባተኛው ኦ። ደ፣ ዱ፣ ዲ፣ ዳ፣ ዴ፣ ድ፣ ዶ ብለን እንጽፋለን ወይም እናነባለን ማለት ነው። እሺ እንዳይሰለቻችሁ ፈታ ዘና እያላችሁ ይህንን ትምህርት በተከታታይ አንድ ወር ብትማሩት በተለይ በዩቲዩብ ማለትም በቴሌግራም በኢሞ እጅግ በጣም ማንበብ የምትቸገሩ ልጆች በተለይ በቃላት ምስረታ ላይ ግልጽና ግልጽ የሆነ ትምህርት እንሰጣችኋለን። ወይ የሚቀጥለው ትምህርት ደግሞ ጀ ናት። ማሳያችሁ አሁን ጀ ናት። እቺ ጀ፣ ጁ፣ ጂ፣ ጃ፣ ጄ፣ ጂ፣ ጆ። እንደ ጀ የምትነበብ እቺ ራሷ ጀ ናት። አንድ ጀ፣ ሁለት ጀ፣ ሶስት ጀ፣ አራት ጀ፣ አምስት ጀ፣ ስድስት ጀ፣ ሰባት ጀ። ከዛ እንደተለመደው አንደኛው ላይ ኢ፣ ሁለተኛዋ ላይ ዩ፣ ሶስተኛ ላይ አይ፣ አራተኛ ኤ፣ አምስተኛ ኢ፣ ስድስተኛ ጅ ብቻዋን ጆ እንላለን ማለት ነው። ስለዚህ ጀ፣ ጁ፣ ጂ፣ ጃ፣ ጄ፣ ጂ፣ ጆ እንላለን ማለት ነው። በጣም ጥሩ። አሁን ይቺ ደግሞ ገ ናት። ገ፣ ጉ፣ ጊ፣ ጋ፣ ጌ፣ ግ፣ ጎ። ኦኬ እንደ ገ የሚነበበው ጂ ናት። አሁን ደግሞ ጂ
1 ጂ 2 ጂ 3 ጂ 4 ጂ 5 ጂ 6 ጂ 7 ጂ። ስለዚህ ምን እናደርጋለን? ጂ ገ ጉ ጂ ጋ ጌ ግ ጎ። በጣም ጥሩ። ዌል ደብሊው እንደ ደብሊው የምትነበብ ወ ናት። ወ ው ዊ ዋ ዌ ው ዎ። ወ ደብሊው ኢ ው ደብሊው ዩ ዊ ደብሊው አይ ዋ ደብሊው ኤ ዌ ደብሊው ኢ ው ብቻዋን ዎ። ሶሪ እዚህ ላይ ኦን ጨምሯት። እንግዲህ ታል ስንጽፍ አማርኛ እና እንግሊዘኛን በሙሉ ከዚች ላይ አንድ ኢረር ሰርተናል። ኦን ኦ ዎ ስንል ከዚህ ላይ ኦ አለች። እናንተ አስተካክሉልን ማለት ነው። በጣም ጥሩ። ወደሚቀጥለው አሁን ወስዳችኋለሁኝ። የሚቀጥለው ላይ ስንሄድ ይቺ ማናት? ዘ ምንላት ናት። ዘ ዙ ዚ ዛ ዜ ዝ ዞ። እንደዛ የምትነበብ ዜድ ናት። ዜድ ናት። ዜድ ኢ ዜድ ዩ ዜድ አይ ዜድ ኤ ዜድ ኢ ዜድ ብቻዋን ዜድ ኦ። ዘ ዙ ዚ ዛ ዜ ዝ ዞ። ቀጥለ የምናገኛት ቺ ፐ የምትባለው ናት። ፐ ፑ ፒ ፓ ፔ ፕ ፖ። እንደ ፐ የምትነበብ ፒ ናት። ፒ ኢ ፒ ዩ ፒ አይ ፒ ኤ ፒ ኢ ፒ ብቻዋን ፖ። ፖሊስ ስንል ይችን ፒኦ ነው የምንጠቀም። ሶ ፐ ፑ ፒ ፓ ፔ ፕ ፖ። ወይ እቺ ቀጥለ የምናገኛት ደግሞ ጸ ናት። ጸ ጹ ጺ ጻ ጼ ጽ ጾ። እቺ ጸ በተለይ የምታገለግለው የሰው ስም በጸሎት ጽዮን ብለን ስንጽፍ ጽዮን ቲኤስ አይ ጽዮን እንችን እንጠቀማለን። ስለዚህ ቲኤስኢ ቲኤስዩ ቲኤስአይ ቲኤስኤ ቲኤስኢ ቲኤስ ብቻዋን ቲኤስኦ። ጸ ጹ ጺ ጻ ጼ ጽ ጾ። የተወደዳችሁና የተከበራችሁ የዚህ ዩቲዩብ ተከታዮች ይህ ዩቲዩብ እጅግ በጣም ጥራቱን የጠበቀ ትምህርት እየሰጠ ያለ ስለሆነ በድጋሚ ያያችሁትና የደረሳችሁ በሙሉ ላይክ፣ ሼር፣ ሰብስክራይብ በማድረግ ዩቲዩብ ለሁሉ ተደራሽ እንዲሆን ትብብራችሁ አይለየን። እኛ በጥራት እናስተምራለን። እናንተም ትምህርቱን በትኩረት ተከታተሉት። የተሻለ ነገር የተሻለ ጥራቱን የጠበቀ ትምህርት ታገኙበታላችሁ፣ ትማሩበታላችሁ፣ እውቀትን ታካብቱበታላችሁ። መማር ለምትፈልጉ በቴሌግራም የምታገኙት በኢሞ ወይም ዋትሳፕ 09 ወይም +251 02770997 ወይም በስልክ መስመር 0924250178 ላይ በመደወል ቻናላችን ማግኘት ትችላላችሁ። ትምህርቱን ኢሞ፣ ቴሌግራም፣ ዋትሳፕ፣ በቫይበር እንዲሁም በጉግል ሚት መማር ትችላላችሁ። ጥራትና ትኩረት መለያችን ነው። በጥራትና በትኩረት እናስተምራለን። ትምህርት የህይወት መሰረት ነው። የትምህርታችን መለያ ነው። ደህና ሁኑ። ሰላም።